የቁልቁለት ጉዞ ውስጥ ነው ያለነው ተርበናል ተጠምተናል ማህበራዊ ሁኔታ የለም ስራ የለም ቁጭ ብለን እጅና እግራችን አጣምረናል ልጆቻችን መማር አልቻሉም ይህ ከመቀሌ ከተማ የተሰማ የወጣቶችና ህዝቦች የጋራ ወካይ ድምጽ ነው ሰላም ሲኖር ሁሉም ነገር ይቻላል ሰላም ሲጠፋ ደግሞ የታቀዱ ህልሞች ሁሉ ይበተናሉ ሰላም ለአንድ ሀገር የኢኮኖሚ እድገትና ብልጽግና ወሳኝ ነው ሰላም ባለበት ኢንቨስትመንት ይስፋፋል የንግድ እንቅስቃሴዎች ያለ ስጋት ይከናወናሉ መሰረተ ልማቶች ሳይወድሙ ለህዝብ አገልግሎት ይውላሉ ዜጎች በሙሉ አቅማቸው ሰርተው ራሳቸውንና ሀገራቸውን እንዲለውጡ እድል ይሰጣል ሰላም በሰዎች መካከል መተማመንን ይገነባል ልዩነቶች የግጭት ምክንያት ሳይሆኑ የውበት መገለጫ ይሆናሉ ለዲሞክራሲና ለፍትህ መስፈን የሰላም ዋጋው ከፍተኛ ነው ሰላምን መጠበቅ ያንድ ወገን ድርሻ ብቻ ሳይሆን የሁላችንም የጋራ ኃላፊነት ነው የመቀሌ ከተማ ነዋሪ የሆኑት አቶ ሰለሞን እንደሚሉት ሰላም በእያንዳንዱ ሰው ልብ ውስጥ ሲኖር ይሰራጫል ሲሸረሸርም በዛው ልክ ነው ተነጥሎ ብቻውን የቀረው የህወሓት ተላላኪ ቡድን በዘራብን የጥላቻ ዘር የብሔርና የማንነት ፖለቲካ እኛና እነሱ በሚል የትግራይን ህዝብ ከወገኖቹ ነጥሎታል ጠላት የሚባለው አማራ ነው ጠላት የሚባለው እገሌ ነው ብሎ ስለተማር ልክ ጦርነቱን ወደ መሃል ሀገር ስናደርሰው የበለጠ እንዲያው ሰሜን ላይ ያለው ቤት የበለጠ በካቤ ተሰራ በአንጻር ደግሞ አማራ ክልል አካባቢ ያለው ማህበረሰብ ወደ ኋላ ያቀረው ወደ ታች በሄድ ቁጥር ወደ ደቡብ በሄድ ቁጥር ወደ ኦሮሚያ በሄድ ቁጥር ድህነቱ የተባባሰ ኋላ ቀርነት እንዴት ነው ታዲያ ማህበረሰብ ሀገር ሰዎች እንዴት ጠላት ይሆናሉ ብለን ወደ ማሰብ ገብተን ነበር ለመረዳት ሞክረን ነበር በዛን ወቅት ሁለት ነገር ነበሩ ሐሳብ ስትገልጥ ገና ሐሳብ ስትገልጥ ከትግል በመጀመሪያ ደረጃ ትባረራለህ አገር ላይ መተህ እንዳትኖር ደግሞ ትገለላለህ ሐሳብም ይተፈልቃል ይህ እየተሰራበት ቆርጅቶ እዚህ ደረሰ ሰው እንዴት እኔ ከሞትኩ ሰርዶ አይብቀል የሚል ኋላ ቀር አስተሳሰብ ይዞ ይቀጥላል ከጊዜና ከቴክኖሎጂ ጋር መራመድ ዘመኑ የሚጠይቀው ነው ብልጽግና አዲስ አስተሳሰብ ይዞ መጣ ሀገራችን ለሁላችን በቂናት ያልተነካ ሀብት አለ ይህንን በጋራ በወልተረክት የሀገራችንን ብልጽግና ጉዞ ማሳካት አለብን ያሉት የመቀሌ ነዋሪው አቶ ሰለሞን ከለውጡ አመታት በፊት ታይቶም ተሰምቶም የማያውቅ ህብረ ብሔራዊነትንና ብዛህነትን አጎናጽፏል የሚታይና የሚጨበጥ ለውጦች ተመዝግበዋል የትግራይ ህዝብና ወጣቱም ከዚህ ልማት ተጠቃሚ ለመሆን አብስቶ ይሻል ለሰላምም ዝግጁ ነን በማለት ሐሳባቸውን ሰጥተውናል ኢትዮጵያ ባህሏን ማህበረሰቧን ህዝቧን ስለማናቅ ነው እንጂ ሀብቷን ስለማናቅ ነው እንጂ አንገዳደልባትም ሰርተን እንኳን አንበቃበትም እሚል አስተሳሰብ መጥቶ ብልጽግና ግን ያልተመረጡትን የተመረጡትንም ቋሚ ኃይሎች በሚኒስትርነት ደረጃ በፖሊሲ ደረጃ አሳትፎ ያየነው ነው ይህ በጣም መቀበል የነበረብን ነው አለመታደል ሆኖ ግን ትግራይ ውስጥ ይሄ አልነበረም ለሰላም በመነጋገር የምንችል ሰዎች አለን ነገሮችን ገፍተን ይመጣናለን ለመስዋዕትነትም ዝግጁ ነን ትግራይ ውስጥ ያለን ነው ምለው ስለዚህ እኛ ኢትዮጵያውያን ነን ከኢትዮጵያ ወንድሞቻችን ጋር እንናገራለን ከትግራይ ወንድሞቻችን እርሳችን እንናገራለን ስለ ሰላም ተበካለን ኢትዮጵያ አሁን ያገኘችውን ልማት መቋደስ እንፈልጋለን ወደ ኋላ ነው የቀረነው በሰላም ሚኒስቴር የፌደራሊዝምና መንግስታት ግንኙነት መሪ ስራ አስፈጻሚ አቶ ግርማቸሩ በበኩላቸው የሰላም ሚኒስቴር ከሌሎች ባለድርሻ አካላት ጋር በቅንጅት ለትግራይ ህዝብ ሰላም ሲባል በሃይማኖት አባቶች በሀገር ሽማግሌዎች በኩል ሰፊ ስራ ተሰርቷል እየተሰሩም ነው ይላሉ ወደ ጦርነት አትግቡ ጦርነት አውዳሚ ነው ሀገራት ይጎዳል በውይይት ይፈታል የሚል ሰፊ ስራዎች ብዙ አይነት ያው ፍሮንት ላይ የነበሩም ከመጋረጃም ጀርባ የሚሰሩ በርካታ ነበሩ ለህዝብ የሚፋማ ይሆኑ በርካታ ጥረቶች ማለት ነው አሁንም እየተደረጉ አሉ ማለት ነው ትግራይ ላይ የመሸገውን ቡድን አላማውን መለየት ያስፈልጋል ቡድኑ ሲጠነሰስም በሀገራችን ህልውና ላይ ስጋትን የደቀነ ነው ርዕዮተ ዓለምም የለውም ቡድኑ በአሁኑ ወቅት ተነጥሎ ብቻውን ቀርቷል የሚሉት የፖለቲካል ሳይንስ መምህሩ እንዳለ ንጉሴ በታሪካዊ ጥላቶቻችን እየተደገፈ በጣረሞት ላይ ያለ ነው በማለት ይገልጻሉ የተቋቋመበት እንኳን ቀላሉ ነገር እንግዲህ አንድ ፓርቲ ሲቋቋም የሆነ ርዕዮተ ዓለም ይኖረዋል አይደል እንዴ ያ ቡድን የሚያራምደው ርዕዮተ ዓለም እንኳን ምንድነው ብትል የለው የሚጫወተው ዘር ላይ ነው ምክንያቱም ዘሩ የተዘራው ቆይቷል አይደል እንዴ በፋይናንስ የሚደግፈው አካል አለ እንደ ግብጽ መንግስት አይነት ማለት ነው ህዝቡ አይደለም ምክንያቱም የግብጽ መንግስታት አለ መስራታቸውን
አለ እንዴ እንትና የሌላ ተላላኪ መሆናቸውን የሚሄዱት በዚህ መንገድ ነው። ኢትዮጵያን በማተራመስ ነው። እንግዲህ አሁን ግብጽን እንዳባት ብንወስደው ግብጽ ሻቢያን መጣ። ለኤርትራ ህዝብ አይደለም ሻቢያ ሲመጣ የግብጽን ፍላጎት እንዲያራምን ነው። ኤርትራውያን ራሳቸው ቢያስተዳድሩ ራሳቸው ቢያድጉ ለኛም በረከት ነው። ቡድኑ አሁንም በአገራችን ብሔራዊ ጥቅም ላይ ይደራደራል። ዛሬ ሌላ ጊዜ መሆኑን መረዳት ያስፈልጋል ያሉት መምህር እንዳለ ንጉሴ የፕሪቶሪያው ስምምነት ብቻውን ለቀረው ቡድኑ ስጦታ ነበር። ወጣቱ አሁን ላይ ሚናውን ለይቷል። ምክንያቱም ጦርነት ኪሳራ እንጂ ትርፍ የለውምና። አሁን ኢትዮጵያ የትላንቱ አይደለችም። የለውጡ መንግስት ሲመጣ እኮ ኢትዮጵያ መከላከያ ነበራትም እንደ ቀብድ ተይዞ ነበር። ያ ሁሉ መሳሪያ እዛ እንዲሆን ነው። ዛሬ ሌላ ጊዜ ነው። ይሄንን 2-3 ማሰብ አለበት። ያ ቡድን እንደ መጀመሪያው ሊሆን አይችልም። አሁን ወጣቱ አሁን ሚናውን ለይቷል። መንግስት ከጎኑ ነው አሁን ያለው። ወጣቶች የስልጣን ባለቤት እንዲሆኑና ባሮጌው አስተሳሰብ ለጦርነት ከሚገፋፏቸው አካላት ራሳቸውን እንዲጠብቁ መንግስትም በትግራይ ክልል ሰላም እንዲሰፍንና ዳግም ጦርነት እንዳይከሰት ጽኑ ፍላጎት እንዳለውና ለዚህም ማንኛውንም መስዋዕትነት እንደሚከፍል አረጋግጠዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ በትግረኛም ባስተላለፉት መልእክት